አሎ ስምሽን ደጋግሜ እየጠራሁኝ ዝም አልሽ። እሺ እናም ጥያቄሽ ምንድን ነው? የኔ ጥያቄ እንትን አንድ ሙስሊም ማለት ነው ከሞተ በኋላ ሬሳ ማስቆየት ይፈቀዳል? አይፈቀድም፣ ወዲያው መቀበር አለበት። ታዲያ የነቢዩ ሰለላሁ ዐለይሂ ወሰለም ሬሳ ለምን ቆየ ልትሉ ትችላላችሁ። ለምን ቆየ? የነቢያችን ሰለላሁ ዐለይሂ ወሰለም አስክሬን 2 ቀን 3 ቀን አካባቢ ያድራል ይባላል። ምክንያቱ ለምንድን ነው የቆየው? ምክንያቱም በሰሓቦች መካከል ኺላፍ ተፈጠረ። እሱ ምንድን ነው? አስክሬናቸውን አጥበን እንቅበራቸው ወይንስ ሳናጥብ በሚለው ወሀል ኑጀሪዱ ثያበሁ አምላ፣ ልብሳቸውን አውልቀን ነው የምናጥበው ወይንስ ሳናወልቅ በሚለው በዚህ ጉዳይ ይወጣል። ታዲያ በዚህ ጉዳይ አንድ እንኳ ይሄንን በዚህ ጉዳይ ላይ እየተናገረ በቁርአንም በሐዲስም ላይ የለም ነበር። አቡበክር ስዲቅ ዘግይቶ ነበር። እሱ ማለት ከሰሃቦች መካከል ምን መደረግ እንዳለባቸው አስክሬናቸውን እንትን መወለቅ አለበት ልብሳቸው ወይንስ ደግሞ ባደዛው ባለው ነው የሚታጠበው የሚለው ማለት ነው። የትስ እንቅበራቸው በሚለውን ጉዳይ በሁለቱ። ከዚያ በኋላ ሰሃቦች ተቀምጠው ሳሉ የት መቀበር እንዳለባቸው ሁላቸውም አላወቁም ነበር። አቡበክር ስዲቅ ረዲየላሁ ዐንሁ ዘግይቶ ነበር የመጣው። ልክ ሲመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ቀኑ ጨልሟል። ይህን ታውቃላችሁ። አዝለመቲል መዲና፣ መዲና ጨልማለች። አነስ ብን ማሊክ ሲናገር ልጆች እናቶቻቸውን ይጠይቁ ነበር አለ። እናቴ ሆይ ዛሬ ቀኑ ጨለማ፣ ምን ሆኖ ነው ሲባሉ ማተ ረሱሉላህ ይሉ ነበር ሰሃቦች። የአላህ መልእክተኛ ሞተው ነዋ ይባል ነበር። እህት ቤት አድርገን። ከዚያ በኋላ በዚህ ሁኔታ ሳሉ ሰሃቦች አቡበክር ስዲቅ ረዲየላሁ ዐንሁ ዘግይቶ መጣ። ከ2 ቀን ከ3 ቀን በኋላ የአላህ መልእክተኛ ሞተዋል ብለው ነገሩት። ፈረሱን እየጋለበ ነበር የመጣው። መጣና ውጭ ላይ ያሰረ ገባ። ልክ ቤታቸው ሲገባ ጊዜ የት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ያረፉት? ቤታቸው እናታችን አይሻ ቤት። እናታችን አይሻ አቅፍ አድርጋቸው ነው የሞቱት። ከዚያ በኋላ አቡበክር ስዲቅ ረዲየላሁ ዐንሁ ገባ። እንዲህ ልብስ አልበሳቸው ነበር። ፈከሸፈ ዐን ወጅሂሂ፣ ፊታቸውን እንደዚህ ገለጠና ወቀበለሁ ዐለ ጀብሀቲሂ ዐለይሂ ሰላቱ ወሰላም፣ ግንባራቸውን ሳም አደረጋቸውና ወበካ፣ አለቀሰ በጣም እንባው ረገፈ። አቡበክር ምን አለ? ጢብተ ወረቢ ሐየን ወመይተን ያ ረሱለላህ አለ። በህይወትም ሳላችሁ አርፋችሁም ምንኛ ያማራችሁ ናቸው አንተ የአላህ መልእክተኛ ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ነው ከ3 ቀን ሲቆዩ ለምን አልሸተትም? የነቢያት አስክሬን አይሸትም። የነቢያት አስክሬን ሻመት ቢቆይ አይሸትም። ያ ጀማ እንዳውም ይበልጥ አቡበክር ሲዲቅ ሲናገር ምንኛ ያማራችሁ ናቸው ብሎ ነው የገለጻቸው። እጅግ በጣም ደስ የሚል ጠረን ከሰውነታቸው ይወጣ ነበር። በህይወት ሳሉም አርፈውም ራሱ ማለት ነው። ከዚያ በኋላ ዑመርን ማን አቡበክርን ጠየቁት፣ የት እንቅበራቸው ተባለ። ይሄን የሚነግረን ሰው እስካሁን አተን ነው። የሰማኸው ሐዲስ አለው የከርሳቸው ሲባል ነዓም አለ። አዎ ሰምቻለሁ። እኒ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነል አንቢያ ዩድፈኑነ ፊል መካን አለዚ ማቱ ፊህ፣ እኔ የአላህ መልእክተኛን እንዲህ ሲሉ ሰምቻቸዋለሁኝ። ነቢያቶች የሞቱበት ቦታ ላይ እዛው ነው የሚቀበሩት ሲሉ ሰምቻለሁኝ አለ። በቃ ለዚህ ማስረጃ ተገኘ። የት ነው የሚቀበሩት? ስለዚህ እዛው ቤታቸው ውስጥ ማለት ነው። ቤታቸው ውስጥ የተቀበሩበት ምክንያት ይሄ ነው። ገብታችኋል? ነቢያቶች ያረፉበት ቦታ እዛው ይቀበሩ ተብሏል። ያ ነው። እሺ አስክሬናቸውንስ እንዴት እንጠብ? ልብሳቸውን አውልቀን ነው የምናጥበው ሳናወልቅ ተባለ። በዚህ ጉዳይ አንድም ሐዲስ የሰማ የለም ነበር። ታዲያስ አላህ ሱብሓነሁ ወተዓላ ወደ እነዚያ ታላላቅ ወደ ሰሓቦች ወሕይ ሊያወርድ ነው። ያ ሰላም! ሁላቸውንም አላህ ሱብሓነሁ ወተዓላ እዛው ሳሉ መስጂድ ውስጥ ፈአልቀ አላሁ ዐለይሂም ነውም፣ ለቅጽበት ያክል አላህ ሱብሓነሁ ወተዓላ ሁላቸውም ላይ እንቅልፍን ጣለባቸው። ወዲያውም ሁላቸውም አንድ አይነት ድምፅ ሰሙ። ምን የሚል? ላ ቱጀሪዱ ረሱለላሂ ሰለላሁ ዐለይሂ ወሰለም እግሲሉሁ ወሁወ ዐላ ቲያቢሂ፣ የአላህ መልእክተኛን ልብሳቸውን እንዳታራቁቱ ከነ ልብሳቸው እንዳሉ እጠቧቸው የሚል ቃልን ሰሙ። ወዲያው ሁላቸውም በአንድነት ነቁ።
አንዱ ለሌላውም እየዞረ ምን ሰማህ አሁን እኔ እንዲህ የሚል ሰማሁ። የሁላቸውም ቃል አንድ አይነት ሆነ። የአላህ መልእክተኛን እንዳታራቁቷቸው ከነ ልብሳቸው ጠቡ የሚል ቃል ሰማን አሉ ሁላቸው። ሁሉም ኢትፋቅ አደረጉ፣ ተስማሙ በዚህ። ወዲያውም ነቢዩ ሰለላሁ ዐለይሂ ወሰለምን ከነ ልብሳቸው አጠቡ፣ አጸባቸው። ከዚያ እንትን አሉ፣ ሰገዱባቸው ሶላተል ጀናዛ። ከዚያ ቀበሯቸው። ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ። ይቺ ዓለም ታላቋን ሰው ሸኘች። አደም ከተፈጠረ እስከ ዓለም ፍጻሜ ድረስ ምድርን የረገጠ ታላቅ ሰው ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ይቺ የዓለም የቲም ሆነች። የዛኔ ታላቋን አባቷን አጣች። አነ ለኩም ሚስለል ዋሊድ ኡዐልሙኩም አምረ ዲኒኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ለእናንተ ለኡመቶቼ ልክ እንደ አባታችሁ ነኝ፣ ስለ ዲናችሁ አስተምራችኋለሁና ብለው ተናገሩ። በዚያን ጊዜ አልይ ብን አቢ ጣሊብ እነ ዑስማን ብን ዓፋን ዑስማን ወጣ ከመከ ከመዲና ገንጠል ብሎ ሄደ ጫካ ሊያለቅስ። አልይ ብን አቢ ጣሊብ ከዛሊክ እነ አቡበክር ስዲቅ ዑመር ብን አልኸጣብ በፍጹም አልሞቱም ብሎ ሌላ ሰው ሆነ። በቃ من يدعي أن محمدا قد مات يعني لأقطعن عنقه عمر بن الخطاب መቋቋም አልቻለም። ነቢዩ ሰለላሁ ዐለይሂ ወሰለም ሙተዋል አትበሉኝ አለ። ሙተዋል የሚል ካለ አንገቱን ነው የሚቀለው አለ። ይልቁንስ እንደ ሙሳ ከጌታ ከአላህ ጋር ሊገናኙ ሄደው ነው ብሎ ተናገረ። ራሳቸውን ከመቆጣጠር ወጥተው ነው እንጂ እንደሚሞቱ ያውቁ ነበር። ግን ያኔ ውዴታቸው በጣም እንትን ነበር። አለይሂ ሰላቱ ወሰላም ነግራቸው ነው ታዲያ መውዒድኩም መዒ አለል ሐውድ አሉ። ከዚህ በኋላ የኔና የእናንተ ቀጠሮ የምንገናኘው ሐውድ ላይ ነው ብለው እንደሄዱ ታውቃላችሁ። ልክ ከቀብር ተነስተው ተወለዳቸው የውመል ቂያማ 50 ሺህ ዓመት የሚቆምበት ቦታ ላይ የዛኔ ሐውድ ላይ እንገናኛለን ብለው ነው የሄዱት። እንደሚሞቱ እያወቁት ነው ተናግረው ነው የሄዱት። إن الله خير عبدا بين البقاء في الدنيا وبين الانتقال إلى الرفيق الأعلى أو وبين ما عند الله فاختار ما عند الله. الله أسبرت أن الزهالة من أين زال أعلى مسكين والقيامة الرسمة قوية وين بدقمو كرسو زند الله ونسقام قونا زفن كموت بها لله أنا دقمو مدر الله بقوية الفلكم مارو لقد طايو علم مهيرن فلك يا الله ونينا أهير الله ولا تناقروا فاختار ما عند الله. ሌላ የሚጠይቅ ካላለው ሰው ትጥበት የማይወጅብባቸው ጀናዛዎች አሉ። ጂሃድ ላይ የሞተ ሰው አይታጠብም። ባለበት ሁኔታ እንትን ይላል፣ ይከፈናል። መኪና አደጋስ አጋጣሚ በጣም ፍርስርስ ያለ አደጋ ነገር በጣም እንትን ብሎ አጥንቱ ሁላ ስብርብር ብሎ ከሆነ ግን ይታጠባል። ያለበት ያው ተለቃቅሞ እንትን ይላል። ነገር ግን መጎዳት ምናምን እንደዚህ መገፋት ምናምን ከሆነ ይታጠባል። زقبوني الصريح የገባቸው ብቻ انت لا يدرسهم ቆይ አድርገሽ በቃሽ። ከዚህ በኋላ አልወጣም። ጥያቄ ያለ ከገባችሁት የኔን መልስልኝ። ምን ነበር ጥያቄሽ? እንትን ለሞተ ሰው ዱዓ ማድረግ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ተሉ ለአኺኩም التثبيت فإنه لا يقبل አንድ ሰው በሞተ ጊዜ በርሳት ለወንድማችሁ ዱዓ አድርጉለት እርሱ አሁን የቀብር ጥያቄ ይጠይቃልና ብለዋል። ስለዚህ ለሞተ ሰው ዱዓ ማድረግ ይቻላል። ላ ምንድነው በእንትን ላይ ነው በሽርክ ላይ ነው የሞተው። ለምሳሌ እያጋሩ ምናምን የሆነ ሁጃ ቆሞባቸው በዛ ላይ ነው የሞተው። እሺ ሁጃ ቆሞባቸው ከሆነ እነዚህ ሰዎች አንቀበልም ብለው እምቢ ብለው ከሆነ እንደነዚህ አይቻልም። ሁጃ ካልቆመባቸው ግን ማስረጃ ካልተነገራቸው እነዚህ አብዛኛው ሀገራችን ሰው ስለ ሽርክ እንትንነት አያውቅም፣ ያውቀው ነገር የለም።
ስለዚህ ሑጃ ያልቆመበትን የዋህ ምስኪን ሀገራችንን ሰው በአሕባሽ ወሱፍያ የተታለለ የተሸወደ ሑጃ ሳናቆምበት ይህ ሰውዬ ሙሽሪክ ነውና ዱዓ አላደርግለትም አይባልም። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አላህ ሱብሓነሁ ወተዓላ መልእክተኛ ሳልክ የምቀጣ አይደለሁም ብሏል። ስለዚህ እነዚህ ሰዎች ላ ዩሕከም ዐለይሂም ኢላ በዕደ ኢቃመቲል ሑጃ። እሺ ሸሪፍ የሚባሉ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ይሰማል እንጂ ይሰማል። እንትን ይሄ ሸሪፍ ፋሚሊ ሸሪፍ ቤተሰብ ተብሎ የነብዩ ዘር ነው የሚሉ ሰምቼ ነበርና ይዘካ እንትን እነሱ ላይ እንትን አይልባቸውም እንዴ? መቀበል አይችሉም? ማን ነው ይቃላቸውም? ሸሪፍ ማን ነው? አይ እንዲህ የቤተሰብ የነብዩ ሰለላሁ ዐለይሂ ወሰለም ዘር ነን። እሺ የነብዩ ሰለላሁ ዐለይሂ ወሰለም ዘሮች ሰደቃ በእኔና በቤተሰቦቼ ላይ አላህ ሱብሓነሁ ወተዓላ እሱን እርም አድርጓል ብለዋል። አይቻልም። ሀዲያ ስጦታ ግን ይቻላል። ስጦታ በስጦታ መልክ ሀዲያ ቢሰጡ ችግር የለም። ሹክራን። አሁን ቻው፣ መልካም ጊዜ ሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነፃ ሊያወጣለት ፈለገ። ቃለ ሐታ አስአለ ረሱል ሰለላሁ ዐለይሂ ወሰለም። ይህን የማደርገው ነቢ ሰለላሁ ዐለይሂ ወሰለምን ጠይቄ ነው፣ እርሳቸውን ሳልጠይቅ አላደርግም ማለት። ፈአተ ነቢይ ሰለላሁ ዐለይሂ ወሰለም፣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ፈቃለ እንዲህ አለ፣ ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ፣ ኢነ አቢ አባቴ አውሳ አን ዩዕተቀ ዐንሁ 100 ረቀባ፣ አባቴ ስለ እርሱ 100 ባሪያ ነፃ እንዲወጣለት አዞናል፣ ተናዞናል። እንግዲህ ሞቷል አባታቸው። ገብተዋል ይታቸዋል። ወኢነ ሂሻመን ወንድሜ ሂሻም ደግሞ አዕተቀ ዐንሁ 50 ባሪያዎችን ነፃ አውጥቷል። ወበቂየት ዐለይሂ 50 50ዎች ይቀሩበታል በእነርሱ ላይ። አፈአዕትቁ ዐንሁ ከእርሱ ነፃ ላውጣና ብሎ ጠይቃቸው። ፈቃለ ረሱሉ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ኢነሁ ለው ካነ ሙስሊመን ፈአዕተቅቱም አው ተሰደቅቱም ዐንሁ፣ እርሱ ሙስሊም ሆኖ በነበርና ሰደቃ ብታወጡለት እንዲሁም ባሪያን ነፃ ብታወጡለት፣ አው ሐጀጅቱም ዐንሁ ወይንም ሐጅ ብታደርጉለት፣ በለገሁ ዛሊክ ይህ ደርሰው ነበር አሉት። አያቸው አይደለ? ወፊ ሪዋየትን በሌላ ዘገባ ፈለው ካነ አቀረ ቢተውሒድ በተውሒድ አምኖ በነበር አባትህ አሉት፣ ፈሱምተ ዐንሁ ወተሰደቅተ ዐንሁ ነፈዐሁ ዛሊክ ለእርሱ ሰደቃ ብታደርግለት ወይም ደግሞ ብትጾምለት ያ ይጠቅመው ነበር አሉት። አያቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ተውሒድ የሚለውን ቃል አንስተው ከዚህ የምትረዱት ሰደቃ ማድረግ፣ ዱዓ ማድረግ፣ ሐጅ ማድረግ ለሞተ ሰው ተቀባይነት እንደሚኖረው ነው። የጀማ ስልኬ ባትሪ 12 ነው ያለው። ምን ላድርግ? ልውጣ? ቻርጅ ላይ አድርጌ እናውራ። ቻርጅ ላይ አድርገው። እንትንስ አሁን ለምሳሌ አላህ ይዘንለትና የኔ አባት ሲሞት ማባረፍ ሽርክ ላይ መሰለኝ። ምክንያቱም እንትን ናቸው አህባሽ ናቸው ምናምን በአካባቢ ያሉት እነሱ ስለ ፍትፍት ምናምን ስለ ሰደቃቸው ምናምን ነው እንጂ ስለ ተውሂድ አይናገሩም። ደግሞ ገጠር ነውና አሁን እኔ ማድረግ ምናምን እችላለሁ ወይስ አይቻልም? ከላይ በቪዲዮ ወጣሽ ሀይ ታችን አትገለጭ ታችን በስጋም አትገለጭ። ሄሎ ሁሱ፣ እሺ እኔ ጥያቄ ነበረኝና ሱረቱል ካህፍ ላይ 86 ላይ ያለው አያ ስለ ዙልቀርነይን የሚያወራውን እሱን በደንብ እንድታብራራልኝ ፈልጌ ነው። ሀይጫ እንትን ውስጥ ስትጠልቃያት የሚለው ነው። የእሱን እይታ እየገለጸ ነው አላህ። የዙልቀርነይንን የእይታ ደረጃውን እየገለጸ ነው። እንዳለ ሙፈሲሮች ተናግረዋል። እዚህ ጋር ያነሱና እምነት ተከታይ ቁርአን ፀሐይ የምትጠልቀው ጭቃ ውስጥ ነው ይላል ይላሉ። አይደለም
እይታ እንዲህ አየ ብዬ መግለጽና ያ ነገር እንዲህ ነው ብሎ መናገር ሰማይና ምድር ናቸው። የዙልቀርነይንን የእይታ ደረጃ አላህ ስብሐነሁ ወተዓላ እየገለጸ ነው። እዚህ ኢብኑ ከሲር ተናግረዋል፣ ሰዎች እንዳለ ተናግረዋል። ያ ከራሳችን ነው። እዛው ቁርአኑ ላይ አያት እያለ ይናገር የእርሱን እይታ ነው እንጂ የገለጸው አይደለም። ኦኬ፣ ሌላ ሁለተኛ ጥያቄ ደግሞ ሎተሪ ወይም ደግሞ ዲቪ መሙላት ወይም ደግሞ ኮንዶሚኒየም ተሪያቻ ነው። ተሪ ዑለሞች ሐራም ቁማር ነው። ዲቪ መሙላትስ እሱ ምንድነው? ያ ሀገር ሌላኛው ሀገር እድል ሰጥቷችሁ እድል የደረሰው ሰው እንዲሄድ ነው አይደለ? ከእናንተ ምንም የሚያተርፈው የሚያገኘው ነገር የለውም ነው። እንደ ሎተሪ ያስቀምጣችሁ የሆነ ነገር ተቀምጦ ያንን መብላት መበላት ያለበት ነገር ነው ነው። በኋላ ላይ ከገባ በኋላ ያ ሰውዬ በፐርሰንት የሚቀበለው ነገር አለ። ያ የሄደበት ሀገር ማለት ነው። ኦኬ፣ ይወስድህና ከዚያ በኋላ አንተ ለሄድክበት ላወጣው ወጪ ያንን ይቀበልሃል አይደለ? ስትሰራ እንደዛ ከሆነ ችግር የለም። ኦኬ፣ ኮንዶሚኒየም አሁን ኮንዶሚኒየምስ ምዝገባ አሁን የኮንዶሚኒየም ምዝገባ ወለድ አለው? አብዛኛው ወለድ የሌለበት ቦታ የለም። ማንኛውም አሁን ኢትዮጵያ ላይ ኮንዶሚኒየም ምዝገባ አብዛኛው ሙስሊሙ አሁን የኮንዶሚኒየም ቤት የሚያጣው በዚህ ምክንያት ነው። ወለድ ካለው አይሆንም። እሱ አይቻልም። በወለድ ሌላው ደግሞ ይሄ የአረፋ ጾም 10 ቀናቶች አሁን 9 ቀን ሳይጾም በላጩ 10ኛው ቀን ነው የሚባል ነገር አለ። የመጨረሻው ቀን ነው ዋናው። ኦኬ፣ በላጩ ማለት ነው። ሰለላሁ ዐለይሂ ወሰለም ስለ አረፋ ቀን ጾም صيام يوم عرفة يكفر السنة الماضية والآتية ብለዋል። የአረፋን ቀን ይጾም ያለፈው ዓመትና የሚመጣን ዓመት 2 ዓመት ወንጀልን ያስብራል ብለዋል። ሱራውን አላወኩትም እንጂ ደግሞ እንደ ተጨማሪ ስለ ግብር የሆነ ሱረቱል ማን እንደሆነ والله አለም ስለ ግብር የሆነ እንትን አለ ተዋጓቸው ምናምን የሚል ማለት ነው። እሺ ሱረቱ ተውባ ላይ ጥያቄ ምንድነው? እሱን አሁን ተዋጓቸው ምናምን ሲል አሁን ምንም በተመለከተ ነው ቃላቱ قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون إلى الله سبحانه وتعالى زنا مسلم هاجر هنا مريوا مسلم هنا مسلم استدادر هنا ባለበት ጊዜ በዛች ሀገር ውስጥ የሚገኙ አይሁድና ክርስቲያኖች ካሉ በምን መንገድ መኖር እንዳለባቸው ያወጣላቸው ህግ ነው። አንደኛ የመጀመሪያው ምንድነው? ዳዕዋ አድርጉላቸውና እስልምና እንዲቀበሉ ጥሪ አድርጉላቸው አለ። ይሄ ነው። ከተቀበሉ ሰየው፣ እምቢ ካሉስ ተዋጓቸው። ላ እምቢ ካሉስ የሀገር አባራቸው። በፍጹም እምቢ ካሉ በቃ እንኖራለን ካሉ ትኖራላችሁ፣ ችግር የለውም። ነገር ግን የራሳችሁን ደህንነት ማስጠበቂያ ምናምን አለ አይደለ? ለዛ ሲባል ግብር ክፈሉ ይባላሉ። ይዘሃል ልክ አንድ መንግስት እንደሚያደርገው ማለት ነው። የሀገሪቱን ነዋሪዎች ግብር ያስከፍላል። ግብር አልከፍልም ካለስ ምን አገባ እንደፈለክ እኖራለሁ ማን ያገባ ምን ታመጣለህ ቢል መንግስት ያን ሰው ዝም ይላል እንዴ? እርምጃ ይወስድበታል። አየህ። ስለዚህ ግብርን እስኪሰጡ ድረስ ብለው ከዛ በኋላ ነው ትኖራላችሁ እንደፈለጋችሁ፣ ነገር ግን በሀገሪቱ ላይ ስትኖሩ ግብር ትከፍላላችሁ ይባላሉ። አንከፍልም ካሉ የዛኔ ነው ተዋጓቸው የተባለው። ያ ነው። ኦኬ። ሌላ ደግሞ አሁን ለምሳሌ የኢትዮጵያ እምነት ተከታዮች ክርስቲያንም ሆኑ ምናምን
የግሪክ ወይም ደግሞ የግብፅን መዝሙር አሁን እሱን መስማት ይችላሉ ወይስ እንዴት ነው? ልዩነት አለው? ምኑን አውቀው ትሰሙታል እንጂ ከግብፅ ከሆነ አረበኛ ነው፣ የግሪኮች ከሆነ ግሪከኛ ነው። ምንም ያውቁት ጉዳይ ነው እኮ ከይቅርታ ጋር ማለት ክርስቲያኖች ካላችሁ አረበኛ ትችላላችሁ፣ ግሪከኛ ትችላላችሁ። ምን ይሰሙታል? ምን እንደሚል አያውቁም። ቢያንስ እኛ ክርስቲያኖች አረብ ክርስቲያኖች ቢዘምሩ እኛ እንረዳዋለን እናውቀዋለን። እሺ ያ ነው። አሁን የመጨረሻ ጥያቄ ነው። ወጣ ያለ ቢሆንም ጥያቄው ያው በደንብ ማወቅ ስለፈለኩ ነው። ለምሳሌ አውሮፓ ወደ አሜሪካ ወደ ካናዳ ከኢትዮጵያ ውጭ የሚኖሩ አውሮፓ ሀገራቶች ላይ ሙስሊም ዶክተሮች አሁን የሚበዛበትኝ ወይም ሙስሊም የሚሰራበትኝ ዶክተር ላይ አሁን ወንዱ ወደ ሴት ሴቱ ወደ ወንድ አላህ ይጠብቀንና የማስቀየር እንትን አለ። አሁን እዛ አካባቢ ሙስሊም ዶክተር ቢኖር እነሱን ቢሰራ አሁን ክልክል ነው ወይስ ምንድነው? አዎ በጣም ክልክል ናች። በጣም ክልክል ነው። نهى رسول الله صلى الله عليه وسلم أن يتشبه الرجل بالمرأة وأن تتشبه المرأة بالرجل. ወንዶች በሴቶች እንዳይመሳሰሉ ሴቶች በወንዶች እንዳይመሳሰሉ ከልክለዋል። ስለዚህ ራሱን ጾታውን ለማስቀየር የሚሰራን ሰው መስራት በዚያ ላይ ከባድ ወንጀል ነው። አቻሉ የጉድ ሀገር። እሺ ጸጉርን ስነቅለ ተከላ ማድረግ ጸጉር ንቅለ ተከላ ችግር የለውም። የነበረውን የሰውነት ክፍል እንደገና ማስመለስ ይሄ ችግር የለውም። መቀጠል ነው የማይቻለው ወይ ጋር አይቻልም። እየመጣች ተኝቤታችን ሰፊ ነው። እሺ መነጽር ያስከለክላል። አሁን ጥያቄ መራባ ስለ ቢዳ ሐራም እና ከራህ ስለነሱ በደንብ ብትነግረን ደስ ይለኛል። አሁን ቢዳ ከራህ ሐራም ልዩነታቸው። እሺ ቢዳ ማለት በቁርአን እና በሐዲስ ላይ መሰረት የሌለው ማንኛውም የአምልኮ ስራ ነው ባጭሩ። كل عبادة ليس له أصل في كتاب الله وفي سنة رسول صلى الله عليه وسلم فهو بدعة. بقرآن النبي بحديث لا من ما ينتمسرت إلى الله يملك سرعة بدعة يبارا. عشان ولا التانية كراهة مكروه مالت يتتألى مالتنا يعني مالت ما يثاب به تاركه ولا يعاقب به فاعله. يسرع سو يما يتطابت يتوسو يمي من الدابة نجر كراهة مكروه يبارا. ليلا نعم عندنا حرام مالت رقمه ما يعاقب به فاعله ويثاب به تاركه. سارو يمكتابت يتوو يمن الدابت سرانا بتسراو تكتابت الله بتتو رقمه من دات حقينيابت الله ይሄ حرام ይባላል። እነዚህ ናቸው። አላህ ይስጥልኝ አመሰግናለሁ። የስልክ መብዛት ግን አይንህን እንትን እያለህ ነው። ጥንቃቄ ብታደርግ አሪፍ ነው። መርሐባ ሁለት ስልክ ያለን ኢንሻአላህ። አይ ሁለት ስልክነት ሳይሆን አይንህን በጣም እየቀየረው ነው። እሺ ማዘር ረፍሳል ኢንሻአላህ። ወንድምህ ሽክራን ጀዛከ አራዳነትህን ደግሞ በጣም ነው የምወደው። ማሻአላህ እሱ ፓርት ይመቸኛል የመጨረሻ ማለት ነው። እሺ አራዳ ያድርገን እንግዲህ እሺ መራባ እሺ ሐቢቢ ለአላህ ብዬ ወዳለሁ። አላህ ይወደው። ሽክራ አፋሽ ኦኬ እሺ እኔም እኔ ጋር ታወራለህ። አብሽር። ያልተመለሰልሽ ጥያቄ የትኛው ነው? የተመለሰልሽ የትኛው ነው? ያው ሁለቱም ማለት ነው። እናንተ እንደገባችሁ ተናግራችኋል፣ አስረድታችሁኛል። ግን እኔ ደግሞ ወደ መልሱ እንትን ማለት አልቻልኩም። ምክንያቱም የትኛው ጥያቄ ለምሳሌ አይ ህፃን ልጅ ሲወለድ ሙስሊም ነው ምናምን የሚለውም አስረድታችሁኛል፣ ግን ሊገባኝ አልቻለም። እኔ ህፃን ልጅ ማምነው በጭራሽ
ሲወለድ ምንም የማያውቅ የእናቱን ጡት ከመጥባት በስተቀር ምንም ነገር የፈጠረውን አምላክ እንኳን የማያውቅ ነው። ስለ እውቀት አላወራንም እኮ አሁን። አዋቂ ሆኖ ተወልዷል ወይ? ላ እኛ አዋቂ ሆኖ ተወልዷል አንልም። የእውቀት ባለቤት ሆኖ የሚወልድ ማንም የለም። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን። አየህ መልሱ ራሱ አንተ ከኛ ጋር አይደለሽም ማለት ነው። አዋቂ ሆኖ ይወለዳል ወይ ከሆነ ጥያቄሽ እንደዛ ጠይቅሽ ኖሮ አይ የእውቀት ባለቤት ሆኖ አይወለድም ብዬ መለስልሽ ነበር እኮ። አጭር ነበር እኮ እሱ። ሲወለድ ምክንያቱ ምን ነበር? አምላክ በምን መንገድ ላይ ፈጠረው ነው። ተሻለ አይደለ? ያንን ሲናገር አምላክ አላህ Subhanahu Wa Ta'ala ሙስሊም አድርጎ ወሬ ይናገራል። ይሄንንም ከማስረጃ አንፃር ተናገርን። አውጡና ሳዩኝ ከሆነ እናሳይሻለን። አይ ይሄን አልቀበልም በቃ እንግዲህ እኛ እናስገድደው። እኛ የተጠየቅነው መመለስ ብቻ ነው። እሺ ይሰማችኋል? ጥያቄ አለ ካለ ይቀጥል። አሎ ሚኪያስ ይቀጥል። ሚኪያስ ቀጥል። ወገናችን በቃ አስተንትኛው ጥያቄዎች ካለሽ እየመጣሽ ጠቂ። ቤትሽ ቤታችን ነው። ቤታችን ቤትሽ ነው። ሚኪ ቀጥል። አመሰግናለሁ። ቴንክ ዩ እንትን ስላላችሁ። በነገር የህፃን የተባለውን ነገር ዝም ብዬ ያለ እንትን ልበልና ጥያቄ እየጠየቁኝ ነበር። የቅድሙ ጥያቄ እኔ አንደኛ እንትን ትራይ ያደረገ ሰውም የለም ሊመልሰው። ለምን ኢግኖር እንዳደረጋችሁት አላውቅም። አንድ ልጅ ሲወለድ ሙስሊም ነው ክርስቲያን ነው እኔ እዚህ ጋር የሚጠቅም ነገር ያለ አይመስለኝም። ምክንያቱም ስለ እምነት ራሱ አንድ ህፃን ልጅ ያውቃል ብዬ እኔ በግሌ እንትን በከው ራሴን ስለማቅ ማለት ነው። እኔ አድጌ ብዙ ተምሬ ደህንነት ተምሬ ምናምን ነው ተጠምቄ ክርስቶስን ያወቅኩትኝ። ኋላ ላይ በክርስትና እድሜን ሙሉ ባድግም እንኳን ስለ ክርስቶስ አላውቅም ነበር። ተምሬ ብዙ ነገር ደህንነት የሚባል ትምህርት አለ ባይብል ስቴዲ ምናምን ብዙ ሄጄ ነው የገባኝ። ከዛን ነው በትክክል የተቀበልኩት ማን ነው ክርስቶስ የሚለው ምንድነው ክርስቲያን የሚለው አውቄ ማለት ነው። ኦኬ እንም በዚህ እንለፉ የኛንና ስለ እውቀት ማናወራ የምናገር ነው። ካላወቀውማ እሱ ያልዳንክማ ሳታውቅ እንዴት ዝም ብለህ ትገባለህ? አንድ ነገር መዳን የሚያወራ የለም። ባያችሁ ታረም ከጥፋ ተናገረች አይደል? መለስኩለት። አሁን እየረገምከው ነው አንተ። ለአንድ ሰው ሲመለስ ሌሎቻችን ነው። ስለዚህ ዝም ብሎ አንተ የስሙ ሃይማኖት ውስጥ ነው አንድ ሰው እንዲማ ሆነ ፍቅር ሲዝም ማንንም የራሱ ነው። አዳምጥ አዋቂ ሆኖ ይወለዳል ወይ ብላችሁ ከሆነ አይ አዋቂ አይደለም ብለን መልስላችኋለሁ። ማንንም አዋቂ አልነበረም የዛኔ ከዚያ በኋላ ነው የተማረው። እሺ የኔን አንኳሩን ጥያቄን እንለፈው። የኔን ጥያቄ ልምጣለሽ። ተው ይሄ ሊያግባባን አልቻለም አይደለ? ሊያግባባን አልቻለም ሳይሆን እኔ መረዳት አልፈልግም በል የጠየቃችሁ ጥያቄ። ኦኬ ተረድቻለሁ። እሺ ተረድቻለሁ። የኔን ጥያቄ ልግባለሽ። አይ እሺ ኦኬ ቅድም እንዳልኩ ወደ ቅድሙ ልመለስ። ክርስትና ኤቪደንስ አለው ገና የክርስቶስ ኤቪደንስ አለው ከሩቅ ራሱ ገና ከዘፍጥረት ጀምሮ ይጀምራል። መሲያዊ አዲስ ኪዳን እንደሚመጣ ይናገራል። ክርስትና ማለት ክርስቶስን መከተል ነው። ያ ነው የኛ ብለን ነው እኛ የምንከተለው። ኦኬ በሰባተኛው ሴንቸሪ የመጣ እስልምና ግን መጥቶ በቃ እንደዚህ ነው ብሎ አይ እንትን ያሉት ተከሉ የኛ ናቸው ሱሌማን ምናምን ስም ቀያይሮ የኛ ነው ካለ በኋላ ሁሉም ሰው ሙስሊም ነው። ይሄን እንዴት ነው አንተ ልትቀበል የምትችለውና ምንድነው ያንተ ኤቪደንስ ከመሐመድ በፊት ያለው የእስልምና ምን አይነት ምንድነው ተቀባይነቱ ጨረስክ ላውራ አለ ለማለት አንተ አንደኛ ክርስቲያን ሆኑ የሚል በመጽሐፍ ቅዱስ የትኛውን ቦታ ላይ እግዚአብሔር እንዳልተናገረና ነብያቶችም እንዳልተናገሩ ቀደም መስክረሃል። ታዲያ መቼ ነው ክርስቲያን የተባላችሁት ስልህ ጭራሽ ኢየሱስ ክርስቶስ በነበረበት ጊዜ ሳይሆን ከዚያ በኋላ ክርስቶስ ከሄደ በኋላ ነው ክርስቲያን ተብለን የተሰየምነው ብለሃል። የመጀመሪያ እሱ አንደኛ። ስለዚህ በአምላክ ዘንድና በነብያት ዘንድ እውቅና የሌለው ሃይማኖት መሆኑን መስክራችኋል። አመሰግናለሁ። ሁለተኛ አሁን ምን አለ? ክርስቲያን ስንል የክርስቶስ ተከታይ ማለት ነው ብሎናል። ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል አንድ ጥቅስ አመጣለሁ። ሁለተኛ ሶስተኛ ነብይ መሐመድ አዳም ጥርጋ በለ ነብይ መሐመድ በሰባተኛው ሴንቸሪ መጥቶ እስልምና አዲስ አመጣ ብለናል። እሺ በቁርአንም ሆነ በሐዲስም ላይ በየትኛው ቦታ ላይ
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን ያመጡት የመጀመሪያው እንደሆኑ ማስረጃ ታሳያለህ? አውጣ ያላ ትልቁ ላይ አድርጉት። አውጣ ጥያቄን በጥያቄ እንዴት እንደምትለው አልገባኝም። ጥያቄን በጥያቄ አይደለም ግን መመለስ አልጀመርኩም። ጥያቄ ላይ ራሱ ነው ይሄን ነገር እንታስተካክል ብቻ መልስ ልመልስ ነው። ወላሂ መልሳለሁ ከዚህ በኋላ ለጥያቄ ላይ ራሱ ግን የተናገርከው ንግግር በማስረጃ አስደግፈህ ጠይቀኝ ነው። ስለዚህ አሁን የተጠየቀው ጥያቄ ውስጥ ምን የሚል አለ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው ብለህናል። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል አንድ ጥቅስ ነው። ሁለተኛ ነብዩ መሐመድ እስልምናን ያመጣው ወይንም በ7ኛው ሴንቸሪ መጥቶ እስልምናን ያመጣው ነብይ ነው ብለህናል። ለዚህም ማስረጃ ስጠን። ይሄ ከመጽሐፍ አንጠይቀህም፣ ችግር የለም። ከቁርአን ከሐዲስ እንዲሆን ደስ ከረበው ቁርአን ታ ትልቁ ላይ ነው። ወንጌላት ሙሉ ለሙሉ ያንን ይናገራሉ። ከዛ ውስጥ አንዱን ጥቀስ ካልከኝ ዮሐንስ ወንጌል 14 ቁጥር 6 ላይ ይናገራል። እኔ ህይወት ነኝ መንገድ ነኝ በእኔ በቀር ወደ አብ መጣ የለም ይላል። ስለዚህ በክርስቶስ እኛ ወደ አብ እንሄዳለን ማለት ነው። ኢትስ ኢዚ። በጣም ቀላል ጥያቄ ነው ጠየቀኝ። እኔ ስላልጠየቅ ወደ እኔ ጥያቄ እንመለስ። አንመለስም። ቆይ እኔ ህይወት መንገድም ነኝ ብሏል። ስለዚህ ይሄ ነው መልስ አለ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል ጥቅስ ነው የፈለግነው። ረባከና ክርስቶስ የክርስቶስ ተከታይ ማን ነው ያንን የተናገረው ማለት? ኦኬ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለውን የቱ ጋር ያገኘኸው? እባክህ የማን ተከታይ ናቸው ብለህ ነው አንተ የምታምነው? የማን ተከታይ ናቸው የሚለውን በኋላ እነግርሃለሁ። አንተ ግን ለተናገርከው ማስረጃ ስጠኝ። እንግዲህ አንተ የምታምነው አይነት ሊኖር ይችላል። እኔ ግን የክርስቶስ ተከታይ ነኝ ብዬ ነው የማምነው። አንተ የራስህን እምነት እያብራራልህ ነው አይደለ? ከዚያ የዚህ ላብራራህ እምነትህ ለገለጽከው እምነትህ ማስረጃ አለው ወይ? ቢያንስ ከመጽሐፍህ ላይ ክርስቲያን ማለት የክርስቶስ ተከታይ ነው የሚል አለ ወይስ የለም? ያው እንዴት እንደምንግባባ አልገባኝም ወንድሜ። በሌላ አይደለም። እሺ ይሄንን ባለመግባባት እንለፈው። የኔን ጥያቄ መልስልኝ። እሺ የኔን ጥያቄ መልስ። እኔ ነገርኩህ የክርስቶስ ተከታይ ነኝ ብዬ። እሺ የክርስቶስ ተከታይ ለመሆንህ ማስረጃ ስጠን። የቱ ጋር ነው ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለው? እሱዬ መዳረቁ ሳይሆን ይሄንን ለምን እንዳልፈለከው ጥያቄን አልገባኝም። ከ7ኛው ሴንቸሪ በፊት እስልምና ኤቪደንስ መኖሩን እስቲ አሳየኝ። እኔ ለምሳሌ ከዘፍጥረት እየጠቀስኩ አሳዩ። ኢየሱስ መሲያዊ ኪዳን እንደሚመጣና ያ ደግሞ የዓለምን ኃጢአት እንደሚያስወግድ ይናገራል። ትንቢተ ኢሳይያስ ላይ ምናምን ሁሉ ላይ አይደለም። አዳምጥሽ አሁን በቃ ችግር የለም። ምንም ላይ ማለት አልቻለም። ለምትናገሩት ወይ ነው አልቻለም። ካላሳየኝ ችግር የለም። ካላሳየኝ እሺ ቀጥልሽ። እምነትህን ስበክ በመጽሐፍህ ትልቁ ላይ አድርገህ የምሬን ወላሂ ቀጥል። እሺ ለማንኛውም ወደ ጥያቄው እንምጣ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ7ኛው ሴንቸሪ መጥተው እስልምናን ፈጠሩ ብሏል። ይሄ ስህተት ነው። እሺ እስልምና ከአምላክ ዘንድ የተደነገገ ድንጋጌ እንጂ በመጀመሪያ በነብይ የተደነገገ አይደለም። እኛ ነብይ ራሱ የመሰረተልን ሃይማኖት እንዳይመስላችሁ። ነብይ ራሱ የመሰረተውን አንቀበልም። ለምን? ራሱ ቢሆን ኖሮ ይሄ ነብይ በፍጹም አንቀበልም። ያ ነብይ አድራሽ ብቻ ነው እኛ ዘንድ። ማነው ደንጋጌው ታዲያ እስልምናን ከተባለ አምላክ ራሱ ነው። ራሱ ሲናገር አምላክ አላህ Subhanahu Wa Ta'ala ምን አለ? ሸርዐ ለኩም شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى لب بولو سلمنا بتاع اللي يتبادروا أملاك راسه يدنققوا هاي مارس أملاك راسه يدنققوا هاي مارس يا جماعة إنه سلمنا هين هاي مارس إني يدنقق كلها شهرة قال بقى إني يدنقق كلها شو كذب فيت نوحن أبراهيم موسى مسيحون عز الجبت ينبرون هاي مارس يجاري ناقر على ياشو ቀደምት ነብያት ራሱ ታዘውበት የነበረ ሃይማኖት እንደሆነ ቃል በቃል አምላክ አላህ ራሱ ይናገራል። አንደኛ ይሄ ነው። በሌላ ቦታ ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲሂ ይላል። በአላህም ሃይማኖት በአላህም ዲን ላይ የሚገባውን ትግል ታገሉ ይላል። አምላክ ራሱ የደነገገው ሃይማኖት እንደሆነ ይነግረናል። አላህ ራሱ ሲናገር ምን ይላል? ኢነ ዲነ ዐንደ አላህ አልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። እግዚአብሔር አንድ ቦታ እንኳን ክርስትና ተከተሉ ያለበት ቦታ ወፍ የለም እኮ ጀማ። አምላክ ሳይደነግገው እንዴት ነው የምኖርበት ይሄን ሃይማኖት? አምላክ ራሱ እውቅና ካልሰጠኝ እንዴት ነው ነገ ፍርድ ቀን ከሱ ፊት በሚቆም ጊዜ የትኛውን ሃይማኖት ነው የደነገኩልህ ብለኝ የትኛውን ማስረጃ ይዤ እግዚአብሔር በልጁ ላከ። እግዚአብሔር ልጁን ላከ። በሱ ካላመንክ ነው ነገ ለሚጠይቀው። እሱ እዚህ ጋር ነው ልንግባባ ማንችለው።
አንድ ላውራ እባክህ ላስፈቅድህ። እሺ ሂድሽ። እሺ አመሰግናለሁ። እና አላህ ስብሐነሁ ወተዓላ ራሱ ሲናገር ምን አለ? ወረዲቱ ለኩም አልኢስላም ዲን አለ። እስልምናን ሃይማኖት ብቻ ወደድኩላችሁ መረጥኩላችሁ እያለ ይነግረናል። ቦታች አለና ይህ ነውና አምላክ ራሱ የደነገገው ነቢያቶች ራሳቸው የኖሩበት እና ራሱ ሲናገር ምን ይላል? ነው ወርተዋና ኮነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆነ ታዘዝኩኝ። አንድ ነብይ ያለ መጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆነ ታዘዝኩ ያለ እኔ ክርስቲያን ነኝ ያለ በፍጹም አታገኙ። ስለዚህ ነው ይሄንን ጥያቄ ወደ መጽሐፍ ቅዱስ ብንወስደው ነብያቶች እምነታቸው ምን እንደሆነ አይታወቅም። አምላክ የትኛውን እምነት እንደሆነ አይታወቅም። የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ነብያቶችም ልክ እንዲሁ አንዲትም ቦታ ላይ እኛ ክርስቲያን ነን አላሉም። ህዝቦቻቸውንም ክርስቲያን ሆኖ አላሉም። አሁን ቁርአን ላይ ምን ታገኛላችሁ? አምላክ ራሱ ሙስሊም ሆኖ ሲል ታገኛላችሁ። ሌላኛው እንደገና ነብያቶች ራሳቸው እኛ ሙስሊሞች ነን ሲል ታገኛላችሁ። ሌላው ደግሞ እነዚህ ነብያቶች ትውልዶቻቸውን ሙስሊም ሳትሆኑ እንዳትሞቱ እያሉ ይናዘዟቸው አደራ ይሏቸው ነበር። ያዕቆብን እንውሰድ ለምሳሌ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ አንቱም ሙስሊሙን ይላል። አደራ ልጆቼ አምላካቸው አላህ እንደ ሃይማኖትን እስላምን የመረጠላችሁ ሙስሊም ሆናችሁ እንጂ አትቆራችሁ ይላል። ማን? ያዕቆብ። ዮሴፍም ልክ እንዲሁ ሙስሊም ነኝ ሲል ታገኛለህ። ተወፈኒ ሙስሊመን ወልሒቅኒ ቢሷሊሒን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ እያለ ይናገራል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር ቃሉ ሐዋርያቶች ይላል። እና ይህን ይመስላል። እሺ ሚኪ ተናገረ። ሁሴን ይቅርታ እንዴ። እሺ ከላይ የምትመለከቱት ጥሪያችን ይባላል። በጣም ጥሩ ስራ እየሰሩ ምድር ላይ በተለይ ደግሞ ብዙ ስራዎችን እየሰሩ ያሉ መስጂዶችን እየገነቡ እንደዚሁም ደግሞ ንጽጽሩ ላይ ትልቅ አሻራቸውን እያሳረፉ ያሉ ድርጅቶች ናቸው እና ዌብሳይት አላቸው፣ ፌስቡክ አላቸው፣ እንደዚሁም ደግሞ ዩቲዩብ አላቸው። ዩቲዩባቸውን ባዮ ላይ ያለ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ፎሎ አድርጓቸውና የሚለቁታቸውን የትኛውንም ቪዲዮ ዲዩቲ ያደርጋችሁ ሼር እያደረጋችሁ አስተዋውቁላቸው እና በጣም ጥሩ ጥሩ ስራዎችን እየተሰራ ያለበት ሁኔታ ነው ያለው እና ሁላችሁም አበረታታችሁ ፌስቡካቸውን ፎሎ አድርጉ። ባረከላሁ ፊኩም። አለሽ አይደል ዛሬ አይከፈሽም አለኝ ያላ ትሄድ ነው ልቀጥል። ኦኬ እሺ ሚኪያስ አለ አለሁት። እኔ ጥያቄ ለምን እንትን እንዳትማትሞክሩት ተመለሰልህ ጥያቄ? ኖ የኔን ጥያቄማ ጭራሽ አልገባም። እሱ እኮ ምንም እንትን አላለውም እኮ። ምንድን ነው ጥያቄ? ወደ እኔ ጥያቄ እሱ በጭራሽ አልመጣም። እንደውም ሌላ ነገር ነው እያወራ ያለው። እስልምና የተፈጥሮ ሃይማኖት እንደሆነ ነቢያቶች ሁሉ ሙስሊሞች እንደነበሩ እንደዚሁም ደግሞ ከሰባተኛው ሴንቸሪ አንተ እንዳልከው ከሰባተኛው ሴንቸሪ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሳይሆን ጥንት የነበረ ሃይማኖት እንደሆነ እኮ በማስረጃ ሰጠን። ምን አይነት ኤቪደንስ አለ? ከራስ ቁርአኑ ነው ወይስ ከሌላ ቦታ? አዎ ቁርአንና ማስረጃችን። ቁርአን እኮ መለኮታዊ ንግግር ያማ ከሆነ እኮ ዛሬ ተረጋጋ። ያማ ከሆነ እኮ አንተ ስለ ሙሴ ለምሳሌ ከሙሴ በፊት ያለው ምንም መጽሐፍ እኮ የለም። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እኮ ምንም እውቀት የለም ማለት ነው። ስለ አዳም አንተ አይመለከትህም ማለት እኮ ነው ያለው። ለምሳሌ አብርሃም የሚባል ሰው በታሪክ አሳየኝ ብለህ አታሳየኝም። ማነው ኑህ የሚባል ሰው አሳይ ብትል አዳም የሚባል ሰው አሳይ ብለህ በታሪክ አታመጣልኝ። ታዲያ ማን ነገረሽ ሲባል በሙሴ መጽሐፍ ስላፈጣጣ እኛም አሁን ልክ ለሙሴ አምላክ እንደነገረው በነቢ መሐመድ ሰለላሁ ዐለይሂ ወሰለም በኩል ነቢያቶች ሙስሊሞች እንደነበሩ አምላክ ነግሮናል ብለን እናምናለን እኮ። ያንን ያመናችሁት ከ700 ዓመት በኋላ ነው፣ ከክርስቶስ ከመጣ በኋላ ማለት ነው ያመናችሁት አይደለም ነው? አዎ ከ700 ዓመት በኋላ እኮ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እኮ መለኮታዊ ቃል እኮ ነው ይዘው የመጡት። መለኮታዊ ንግግር ነው እንጂ እኮ የራሳቸው ንግግር ይዘው እዛ እኮ ነው ጥያቄ እኮ እህቴ ዛራ እኮ ከቀን በኋላ አንድ መለኮታዊ ንግግር ማምጣቱ ምን አይነት ኤቪደንስ አለው? ስለዚህ የክርስቶስን ኤቪደንስ ነገርኳችሁ ከዚህ ፍጥረት ጀምሮ ማለት ነው። መሲያዊ ኪዳን እንደሚመጣ ነገርኳችሁ። ለእስልምና ግን ምን አይነት ኪዳን አለ? ሰለሙሴ ከሙሴ በፊት ያለ አንድ መጽሐፍ ንገረኝ እስኪ። ሰለሙሴ እሺ ዘፍጥረት ሙሴ ነቢያት ነው ዘፍጥረት ትሄዳለህ። ዘፍጥረት እኮ ለሙሴ የተሰጠ መጽሐፍ ነው። ከዛ ፍጥረት በፊት ስለ ሙሴ የተናገረ አንድ ነብይ አምጣ። ምን ማለት ነው?
ከሙሴ በፊት ያለ አንድ ማስረጃ አምጣ ስለሙሴ እኔ እኮ ስለ ሙሴ አይደለም ማወራው እኔ ስለ ክርስቶስ እኔ የሙሴ ተከታይ የኢየሱስ ክርስቶስ ተከታይ እኮ ነው ስለሙሴ ሙሴ እኮ ያንተ ሊቀ ነቢያት ብለህ ነው ስለ ነብይ ነው እያወራን ያለው ምክንያቱም አንድ ነብይ ሙሴ ማል አብርሃም ማል ያዕቆብ ማል ማንም የክርስቶስን መምጫ ጥላ ናቸው እነዚህ ሁሉ ማለት ነው የክርስቶስ መምጫ ያሳዩ ነው ስለ ነብይ ካወራን ይኸውልህ አንድ ነብይ ለመባል ግዴታ ከዛ በፊት ያለው መጽሐፍ መስካሪ መሆን ካለበትኝና መለኮታዊ ንግግር መቀበል የማትፈልግና አንተ ትክክል አይደለም ብለህ የምትሞግት ከሆነ ግዴታ ይሄንን መስፈርት ያንተ ነቢያቶችን ማሟላት አለባቸው ከነዚህ መሰረተ ከነዚህ ደግሞ ነቢያት ውስጥ ሊቀ ነቢያት የነቢያት ሁሉ አለቃ ተብሎ የሚታመነው ማን ነው ሙሴ ነው ስለዚህ ስለ ሙሴ የተናገረ ከሙሴ በፊት ያለ አንድ ማስረጃ አምጣ እስኪ ከሙሴ በፊት ያለ ስለ ሙሴ ተናገረ አለዚያ ሙሴ ሐሰተኛ ነው እግዚአብሔር ራሱ ነው ሙሴን ያናገረው በቁጥቋጦ በእሳት እንትን ውስጥ ተገልጦ ማለት ነው ስለዚህ ከሙሴ በፊት ያለ አንድ ማስረጃ የለም ማለት ነው ማስረጃ ከሌለ አንተ እንዳልከው አለ ማስረጃ ምንድነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ታሪካዊ ማስረጃ ካላገኘ አትቀበል ለሙሴ ልሰጥሽ የምችለው ኤቪደንስ ምንድነው እግዚአብሔር ለአብርሃም ገና በካራን ሳይወጣ የገባውን ቃል ማስረጃ ለአብርሃም ቃል እንደገባለት ከሙሴ በሙሴ መጽሐፍ ሳይሆን ከሙሴ በፊት ባለ መጽሐፍ ለአብርሃም ያን ቃል እንደገባለት ማስረጃ ስጥ ከሙሴ በፊት አዎ ባለ መጽሐፍ ከሙሴ በፊት ባለ መጽሐፍ ከሙሴና ከአብርሃም ነው የሚቀድመው መጀመሪያ እሱን ነው ወቅስቲ አብርሃም ነው የሚቀድመው ስለዚህ ስለ አብርሃም ሙሴ ነው የነገረ ስለ አብርሃም ሙሴ ከመናገሩ በፊት በአብርሃም ጊዜ የነበረ አንድ መጽሐፍ አምጣና ስለ አብርሃም የተናገረው አብርሃምና እግዚአብሔር ያወሩበትን አንድ ማስረጃ እስቲ ምንም ነጥብ የሌለው ክርክር ነው ዛሬ እየተከራከርን ያለ ነው ለምን ነጥብ የለውም አንተ እኮ አንድ ነብይ ቆይ ልንገርህ ነጥብ እንዳለው አንድ ነብይ ከዛ በፊት ያለው ነብይ ካልመሰከረለትኝ ፈርተውታው እንኳን ተነ ያ መስፈርት ደግሞ ነቢያቶችን ማሟላት አለባቸው ከነዛ ነቢያቶች መካከል ደግሞ እነ ሙሴ ይገኛሉ ከሙሴ በፊት ምንም አይነት ማስረጃ የለም ካልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመቃው ምንም መብት የለም ምክንያቱም መስፈርቱን ያንተ ነቢያቶችን መስፈርቱን ሰላማያሟሉ ማለት ነው መስፈርቱን ያሟሉ ግዴታ ካልክ ደግሞ ያንተ ነቢያቶች ቀርበው ማሟላት አለባቸው አብርሃም ስለ ኢየሱስ ተናግሯን ስትል በአብርሃም ጊዜ የነበረ አንድ መጽሐፍ ማምጣት አለበት ከሌለ ግን የለህም ከጊዜ በኋላ የመጣው ነው የመሰከረለ ሰው ከጊዜ በኋላ መምጣት ያንድን ነገር ያንን የመለኮታዊ የሆነ ነገር ስህተት አያደርገው ያንን ነገር እውነተኝነቱን በዚህ መለየት ወይም በዚህ መስፈርት ማውጣት አትችልም ምክንያቱም መስፈርቱን ያንተ ነቢያቶችም ስለማያሟሉ ማለት ነው ከሳቸው በፊት ታሪካዊ ማስረጃ የለም እስልምና አለ የሚል ታሪካዊ ማስረጃ ካልመጣ ደግሞ ሐሰተኛ ናቸው የሚልን ስታንዳርድ ይዛሃን አንተ እንደዛ ብለህ ተረድተሃል እንደዛ ብለህ መስፈርት አውጥተሃል እንደዛ ከሆነ አንድ ነብይ ከመሆኑ ነብይ ሲሆን ከሱ በፊት ያለው ነብይ መስካሪ መኖር አለበት ታሪካዊ ነገር መምጣት አለበት ብለህ እምታምን ከሆነ አንተ መጀመሪያ ይሄንን መስፈርት ማሟላት አለበት ከነዚህ መስፈርቶች ማሟላት ካለበት አንዱ ማን ነው ተከተባለ ሊቀ ነቢያት የሚባለው ሙሴ ነው ከሙሴ በፊት ምንም አይነት መጽሐፍ ሳይኖር ስለ ሙሴ የሚናገር ምንም ነገር ሳይኖር አንተ እንዴት ነው ይሄን መስፈርት አድርገህ ልታወራ የምትችለው አለ ካልክ ደግሞ ከሙሴ በፊት ያለ አንድ መጽሐፍ አምጣና ያን በዛን ነው እሺ ቴንክ ዩ ለኔ ስለጠየቅሽኝ ቴንክ ዩ የነን ጥያቄ አሁን እኔና አንቺ የምናወራው ሙሴ ትክክለኛ እንደሆነ ከሙሴ በፊት የገለጠለትን ሰው አምጣልኝ ነው ይያልሻለሽ ወይ እኔን በተቻለ ምክንያቱም ይሄንን መስፈርት አድርገህ ሳላስቀምጥ ያን መስፈርት ሙሴ ያሟላኛል በተቻለ መጠን ኦኬ እግዚአብሔር በመጀመሪያ ለአብርሃም ቃል ገባለት ለህዝቡ ማለት ነው በግብጽ ሀገር ባርነት ፕሊዝ ልምጣ እንት አትበል እኮ ማስረጃ ያመጣ ነው ቆይላ ፈልግ እየተናገርኩ ለአብርሃም ቃል እንደገባለት ከአብርሃም መጽሐፍ ወይም ደግሞ ከሙሴ በፊት ካለ ከአብርሃም መጽሐፍ አምጣ ማስረጃ ምክንያቱም ግዴታ በሰዓቱ የነበረ ነገር ማስረጃ ማምጣት አለባችሁ ብለህ አንተኛን እየቦገድክ ስለሆነ ታሪካው እውነቱን እየተካካድን ነው ምኑን እንመካከር ዛሬ እውነቱን እየተናገርኩሽ እኮ ነው ለምን ለማዳመጥ ጊዜ ማሰጪኝ እየተናገርኩሽ እኮ ነው እንኳን እኔ አዳምጣለሁ ግን ማስረጃ ተቀርበ ነው ማለት አለመቀበል ከተቻለ ከተናገርኩትኝ በኋላ እኮ አለመቀበል አለመቀበል የሚባለው ነገር የጠየቀውን ጥያቄ በቦታው ስታመጣ ነው እኔ መቀበል አለመቀበል እንትን የሚሆነው ምርጫ የሚሆነው ገብቷል ምርጫ አሁን ግን ምርጫዬን ራሱ የጠየቀውን ጥያቄ ራሱ አድሬስ እያደረከው አይደለም አድሬስ እንድታደርጉ የነገር ኦሪት ዘፍጥረት በሰዓቱ አታምኝም ማለት ነው እንጂ አንተ ያን መስፈርት አወጣህ
ከዛ በፊት ግዴታ አንድ መጽሐፍ መስካሪ መኖር አለበት። እሱ ልንገርሻ ነው ታዲያ እስቲ ልንገርሻ ለነብዩ ሰለላሁ ዐለይሂ ወሰለም መስፈርቱን ስታወጣ ይህ መስፈርት ሁሉም ነቢያት ማሟላት እዛው ውስጥ እኮ መልስ አለ እኮ እዛው ውስጥ መልስ አለ። ከሙሴ ያመጣሁልክ ከሙሴ መጽሐፍ ላይ ሳይሆን የምታመጣው ከሙሴ በፊት ስላለ መጽሐፍ እኔ ከአዲስ ኪዳን ላይ ስለ ሙሴ ያመጣልሻለሁ። ኢየሱስ ራሱ ጠቅሶ ሙሴ ትክክለኛ እንደሆነ ተናግሯል። አልጠየቅኩም። አንተ መስፈርት እንደዛ አይደለም። መሐመድን ማን ነው እስቲ ከሙሴ በፊት ስላለ ነገር ነው አንተ ፕሩፍ ያደረገልሽ ማን ነው እስቲ? እኔም ብዙ ማስረጃ ያደረገ ማን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እኮ ነው ማስረጃ አለኝ እኮ። አንተ ግን ግዴታ ምንድነው ያልክ ነው? ያንን ነገር ማስረጃ የምትቀበለው ከዛ በፊት ያለ መጽሐፍ ነው ያልክ ነው። ገብቷል? በባይብልም የምታመጣ ከሆነ እኮ በቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተነገረላቸው በአብርሃም በሙሴ እንደተነገረላቸው ነው። ከባይብል የምታመጣው ኢየሱስ ክርስቶስ ስትይኝ እኮ አንደኛ ከባይብል ስለተወሰደ ነው ቁርአኑን እየተናገርኩሽ ያለው እንጂ ከሌላ ምንም አይነት ምንጭ የለውም። ሚኪያስ አሁን ዝም ብለህ ነው የምታወራው። እስኪ አንተ ማስረጃ ከባይብል ምንጭ የለውም። ታዲያ ከየት መጣ? ኢብራሂም ምናምን የምትሉ ከየት መጣ እኮ ታዲያ? እኮ በፊት ቀድሞ ነበረ ክርስትና መጥቶ ከዚህ ነው የሚረብል ዓለሚን ከዓለማቱ ጌታ ካለህ ነው የተወረደው። ለምን አወረዳችሁት ያ ጀማ? እሺ ጥሪያችንን እንትን አድርጉ፣ ፎሎ አድርጉ። አላሁ አክበር፣ ፎሎ አድርጉ ጥሪያችንን። አስገቡት አድነች ክርስቲያኖች ካሉ ግቡ። ክርስቲያኖች ካላችሁ እሺ ሲሳይ yes ሰላም ሲሳይ ሰላም እሺ ጥያቄ አለ ወይስ እንጠይቅ? ሙሴ አይሁድ እንጂ ክርስቲያንና እንትን ሙስሊም አይደለም እኮ። ሙሴ አይሁድ እንደሆነ እስኪ ማስረጃ አምጣ። ማለት አይሁድ ሃይማኖት እንደሆነ ማለት ነው። ሰማ ቆይ ሚኪያስ እንዴ ሙሴ አይሁድ ሃይማኖት አይሁድ እንደሆነ ማስረጃ አምጣ። ሚኪያስ እንዴ ትቀጥላለሽ? ሲሳይ እናስተናግደውና ትቀጥላለህ ሚኪያስ። ቆይ ማስረጃ አምጣ። ማስረጃ አቅርብ። ማስረጃ እኮ ነው የሚዳኘው። አይሁዲ ዘሩን አይደለም የጠየቅኩህ፣ ሃይማኖቱ አይሁድ የሚባል ሃይማኖት እንዳለው እስኪ ማስረጃ አምጣ። ለምን እንትን ጎግል አድርግ እንትን ጎግል ሰርች አታደርግም? እና ጎግል አይደለም ማስረጃ ባይብል ነው ማስረጃ መሆን ያለበት። ዘፍጥረት ከዘፍጥረት እስከ ትንቢተ ሚልክያስ አንድ ማስረጃ አምጣ። አንተ ከዘፍጥረት እስከ ትንቢተ ሚልክያስ አይደለም የምትቀበለው? ለሙሴ የተሰጠው ትንቢተ ሚልክያስ ከኦሪት ከዘፍጥረት ለሙሴ የተሰጠው መጽሐፍ የቱ ነው? እንትን ቶራ አይደል? ታውራ አምስት ኦሪታቶች ላይ የሙሴ አምስት እንትን የሚጠቀሙት ማን ናቸው እኮ? አንተ ማስረጃ እሺ፣ ከዛ ውስጥ ችግር የለውም። አምስት ኦሪታት ላይ አምጣ ከፈለክ። ጎግል እኔ ማስከተል ትንቢተ ሚልክያስ ሰጥቻለሁ። ምን ብላችሁ እንትን ያላውቁት ወደ ሲኦል አታደርጉ። ጉግል እኮ ማንም እየመጣ ሰርች ሊያደርግ ይችላል። ለምሳሌ እኔ ሰላንዴ ሰው እጄ ሰላኔ ሰርች ብታደርግ ጉግል ይነግርሃል። አሁን እኔ ሰላኔ ሰርች ብታደርግ ዛህራ ሙስጣፋ ብለህ ሰርች ብታደርግ ይመጣልሃል ጉግል ላይ። ስለዚህ ማን ያወረደው? ያ ጀማ በራሱ ነው ያወረደው ወይ ሲሳይ? በነገራችን ላይ እንትና አይሁድ የሚለው የዘር ስም ነው እንጂ የሃይማኖት ስም ሆኖ የዋለው በቅርብ ጊዜ ነው። አይሁድ የሚባል ሃይማኖት አይታወቅም። ያ ጀማ አይሁድ የሚለው ይሁዳ ከሚለው ከዘር ግንድ የመጣ ነው። እሺ ይሁዳ የሚባል ሃይማኖት አይታወቅም። ይሁዳ የሚለውን ሃይማኖት ራሳቸው ናቸው የሰየሙት። ባይብል ይሁዳ የሚባል ሃይማኖት አያውቅም። ክርስትና የሚባልም ሃይማኖት አያውቅም። ማስረጃ ካላችሁ ማስረጃችሁን ይዛችሁ ነው። ከዘፍጥረት እስከ ትንቢተ ሚልክያስ አንድ ቦታ ላይ ሙሴ ይሁዳ እንደሆነ ይሁዳ የሚባል ሃይማኖት እንደሰበከ ማስረጃ የለም። ለዛ እናንተ ያንን ስለሆነ የምትቀበሉት ማለት ነው ሄዳያን። እሺ ሚኪያስ ቀጥል ወገናችን። ጥያቄም ካለ መጠየቅም ከፈለክ በሁለቱም አለ።
ሚኪያስ ሚውት ነሽ? ሚውት ነህ እያወራህ ከሆነ አይሰማም። ሚኪያስ ይሰማል? ሚኪያስ ያንኛው ልጅ